ጌታ ለዘለዓለም ይባረክ። በምህረቱ ባለጠጋ የሆነ የአብርሃም የይስሐቅ የያዕቆብ አምላክ ልዑል እግዚአብሔር ለዘለዓለም የተባረከ ይሁን። ውድ የማህበራዊ ሚዲያ ተከታታዮቼ፣ ወንድሞቼ፣ የአባቴ ብሩካን ጌታ በብዙ የረዳችሁ ያገዛችሁ በእግዚአብሔር ቤት ያላችሁ እናንተ የእግዚአብሔር ልጆች አንድ ነገር ልንገራችሁ። ልማድ የሆነ ነገር በሕይወታችሁ ላይ ያዙ። ጸሎት ልማድ ከሆነ ያንን ያዙ። ዝማሬ ልማድ ከሆነ ያንን ያዙ። አምልኮ ልማድ ከሆነ ያንን ያዙ። መጽሐፍ ቅዱስ ዳንኤል መጽሐፍ ላይ ወይም ደግሞ ትንቢተ ዳንኤል ላይ መጽሐፍ ቅዱስ ዳንኤል እንደ ልማዱ አድርጎ የያዘው አንድ ነገር ነበረ፣ ጸሎት ነበረ። ጸሎት በእግዚአብሔር ፊት ዳንኤል ልማድ አድርጎ ይዞት ነበርና ይሄንን ጸሎት ልማድ አድርጎ በቀን 3 የሚጸልየው ዳንኤል፣ መስኮቶቹን ከፍቶ የሚጸልየው ዳንኤል አንድ ጊዜ በቅርብ ባሉ ወዳጆቹና በንጉሱ ተከሰሰ። እንዲህ አለ፣ እንዳትጸልይ አለ። እጸልያለሁ፣ እንዳትጸልይ እጸልያለሁ፣ እኔ ልማዴ ይሄ ነው አለ። ከዛም በኋላ እንደዛ ከሆነ አለና በአንበሳ ጉድጓድ ላይ ሊጣል ዳንኤል ላይ ሕግ ወጣበት። ከዚያም ንጉሱም ይላል መጽሐፍ ቅዱስ ሲናገር እያዘነ ይላል፣ እያዘነ በዳንኤል ላይ ፍርድን ፈረደበት። ግን ዳንኤል እግዚአብሔር አምላክ ከዳንኤል ጋር ነበረና በሚገባበት በአንበሳ ጉድጓድም እግዚአብሔር ከእርሱ ጋር ነበረ። ምክንያቱም ልማድ ያደረገው በእግዚአብሔር ፊት መውደቅ፣ ልማድ ያደረገው በእግዚአብሔር ፊት በጽድቅ መንገድ መሄድ፣ ልማድ ያደረገው የሰማይን አምላክ እግዚአብሔርን ማወደስና ማምለክ ነበረ የዳንኤል ልማድ። ወዳጆቼ፣ ወንድሞቼ፣ ዳንኤል ልማድ ያደረገው ጸሎት እሱን በአንበሳ እንዳይበላ አትርፎታል። ዳንኤል ልማድ ያደረገው ጸሎት እሱ የዳንኤል አምላክ ነው ተብሎ እንዲመለክም አድርጎታል። ስለዚህ አንድ ነገር ልላችሁ ወዳለሁ። ልማድ ያደረጋችሁት ነገር ምንድነው? ያ ነገር ያስጥላችኋል። ወደ እግዚአብሔር መጠጋትን ልማድ አድርጋችኋል። የእግዚአብሔርን ስም መጥራትን ልማድ አድርጋችኋል። በጌታ ቤት መኖርን ልማድ አድርጋችኋል። የሰማይን አምላክ እግዚአብሔርን ማምለክን ልማድ አድርጋችኋል። እግዚአብሔር አምላክ በዚያ ያኖራችኋል። ስለዚህ ልማድ ያደረጋችሁት ነገር ያ ነገር ነው የሚገዛችሁ፣ ያ ነገር ነው የሚዋጃችሁ። ምክንያቱም ዳንኤል በዚያ በከሳሾቹ ፊት በንጉሱ ፊት ቀረበ። ዳንኤል በቀረበበት ሰዓት በዚያን ሰዓት ግን ከሳሾቹም ቀረቡ። ከዚያም በኋላ ዳንኤል በአንበሳ ጉድጓድ ውስጥ ተጣለ። በአንበሳዎች እንግዲህ በአየር ላይ የሚቃለቡ አንበሳዎች ነበሩ። ግን የዳንኤል አምላክ እግዚአብሔር ልዑል እግዚአብሔር አንበሳውን ትራስ አድርጎ ዳንኤልን አንዳች ነገር ሳያደርጉ ሳይጎዱት ይላል መጽሐፍ ቅዱስ አደረ። ከዛም በኋላ ንጉሱም በሌሊት ሲመጣ በሐዘን ቃል ነው ዳንኤል ሆይ እያለ የመጣው። ዳንኤል ሆይ ሲለው አቤት አለ። የምታመልከው አምላክ ሊያድን ችሏል እንዴ ባለ ጊዜ ንጉሥ ሆይ አለ፣ በፊትም አልበደልኩም፣ በአምላኬ ፊትም ቅንነት ተገኝቶብኛልና አምላኬ መልአኩን ልኮ የአንበሶችን አፍ ዘጋው አለ። ጌታ ለዘላለም ይባረክ። እንግዲያውስ አውጡት ተባለ። እንግዲህ ዳንኤልን የከሰሱት ደግሞ በተራቸው መግባታቸው አይቀርም። ምክንያቱም ለአንተ ውድቀት የተመኙ፣ ለአንተ ሞት የተመኙ፣ ለአንተ እርግማን የተመኙት በተራቸው ደግሞ ባጠመዱት ወጥመድ መግባታቸው አይቀርምና ሲገቡ የነሱና እነሱን የሆነውን ነገር አየር ላይ ነው የቀለበው አንበሶች የቀለቧቸው። ስለዚህ ወዳጆቼ፣ ወንድሞቼ በዘመናችሁ ልማድ የምታደርጉት የእግዚአብሔር ቃል እንዲሆን በእግዚአብሔር ፍቅር ለምናችኋለሁ። ተባረኩልኝ። አምላኬ እንደባለ ጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። ወንድማችሁ መስፍን ነኝ። ተባረኩልኝ። ወዳችኋለሁ። እናንተ የአባቴ ብሩካን